እዚህ ቁጭ ብላ ያቺ ቁጭ ብላ አረ ጉዲ አንዷ እየተከተለችው ነው። ማን ለምን ሻይ ከተለው ሁኬ ለምን ሻይ ከተለው ካልመጣ ብለሽ የልጅ ሚካኤል ጊዜ ቼክ እንኳን በሰዓቱ እንኳን እሱ ሴት ሊታየው አይደለም። የራሱ ችግር አለበት፣ የራሱ መከራ አለበት፣ የራሱ ብሬክአፕ አለበት። ምንድን ነው ያደረግሽው? ቤት ድረስ ልምጣ ስትይ በጣም የወረደትሽ ውርደት ማለት ነው። በጣም ወራዳነትሽ ማለት ነው። ሆቴል ሊያዝልሽ ነው ያለሽ ያና እየሰማን እኮ ነው። ኧረ ነካችኝ፣ አሻሸችኝ፣ እቺ ደግሞ ምን ዋናት እየተባለ በሙሉ በስልክ እያወራ ነበረ። ምክንያቱም በቃ ለዚህ አዘጋጅቶሻል እግዚአብሔር። ያ ከስር እያወሽ ይሄንን በል፣ ይሄንን አድርግ፣ ይሄንን እንደዚህ ሆነ፣ ይሄንን እንደዚህ ፍጠር፣ ይሄንን እንደዚህ አድርግ ስትይ የነበረው አንቺ ነሽ። እንዲሳደብ በሙሉ ሃይ ስትገፋፊው በል ብለሽ እንደዛ ልጅን ያሳበድሽው በሽታ ላይ የጣልሽው በሙሉ አንቺ ነሽ። በጣም ጤነኛ ልጅ ነው። ከሲስተም እንዲወጣ ያደረግሽ እንደ ሴት እንኳን ይዛኔ እኔ መጥቼ አትሊስት ከዚህ የበለጠ ችግሩ እንዳይበረታ በእኔ ይቅር። ፊት ለፊት ምንድን ነው የምታሳየው? እዛ ደግሞ ምንድን ነው የምታረጊው ነው ችግራቸውን ያውቃለሁ። እዚህ እንትን ላይ ቲክቶክ ላይ ስትመጡ ምናምን ትያለሽ። ከዛ በኋላ ቼክ ያደረግሽን ብርሽን ተቀብሎ የመቃሚያ ከጫቱ ጋር ነው 8 ሰዓት በሙሉ የሚያሳልፈው የጫት መግዣ 100 ብር ባይዘወይ ፍቅር አለ። ብርሽ አለቀ፣ በቃ ብርሽ አለቀ። ዛትስ ዋይ ገዝተሹ ነበረ። ራስሽን እሺ የሚያዘሽ የሚወድሽ ወንድ ምን እንደሚያደርግልሽ ታውቂያለሽ? እንኳን ያንቺን ገንዘብ አይደለም ሀሳብሽ ራሱ አልባሌ ቦታ እንዲሆን አይፈልግም። እኔ በነገራችን ላይ መድኃኒዓለም እናምላችሁ አንድ ቀን ብር ስጪኝ ብሎኝ አያውቅም። አንድ ቀን ጂጂ ብር አምጪ እንደዚህ። በነገሩ እኔ ካርድ ነው የምሰጠው። ልዩነቱ እሱ ነው። ገባሽ? የማያልቅ ገንዘብ ሲኖርሽ ካርድ ነው፣ ጎልደን ካርድ ነበረ። ይኸው አለ። አሁን ሳምሬ ናት የምትጠቀምበት። ካርድ ትሰጫዋለሽ፣ ታምኛዋለሽ። አንድን ወንድ ጫቱንም ማቆመ፣ በነገራችን ላይ ዝላዩንም ማቆመ፣ መጠጡንም ማቆመ፣ ምንም ማቆመ። ግን ምን እንደሚያስፈልግ ታውቂያለሽ? ለዚህ ሁላ ሴት መሆን ያስፈልጋል። ቆንጆ መሆን አለብሽ። ጸባይ ሊኖርሽ ይገባል። ብር ሊኖርሽ ይገባል። ብር ግን አትስጪው ለወንድ። ሀሳብ ስጪው፣ የሚሰራበትን መንገድ አመቻችለት። ኦኬ። ግን ይሄ ሰውዬ ሌላ ቦታ ነው ልቡ ያለው፣ ሌላ ቦታ። ፀጉሩንም ብትለውጭ እንደዚህ ዲጂም ፍሪዝ ብታረጊ እዚህ ላይ መተሽ እንዲህ ብትይም አይሆንም ነገር ነው። እስቲ እናዳምጥ። ለማንኛውም ታሪኩን እኔ እኮ አላዳመጥኩትም፣ ከሌላ ሰው ነው የሰማሁት። ቦልሽት ብለህ እንደበቀደሙ ለማኝ ብለህ እንደመጣው በሌላ አካውንት ቁጭ ብለህ እንደምትሰማኝ ነው የምነግርህ። እኔ ሚሞኔ ሁሉም ሰው ለይቶ ብቻዋን አርጎ እንደፈለገ አቢዩስ ሊያረጋት ነው እንጂ እንደፈለገ ሊቀጠቅጣት ይሄድ አይደለም። እንትና ጋር ከጎኔ ስለነበሩ ነው የእናቴ አጥንት እሾህ ነው ይውጋኝ። ምን እንደሆነ ታውቃላችሁ? በጣም የሚያስቀኝ ነገር ምን እንደሆነ ታውቃላችሁ? ሁሌ ፍራቻቸው እኔን ነው። በቃ ፍራቻቸው እኔን ነው። እሷ ጋር ይመጣል፣ እሷ ጋር ይመለሳል። ፍቅር እንዳለው ታውቂያለሽ እኔ ጋራ። ዛትስ ዋይ ነው የቀረ ነገር ስላለ ይመለሳል ብለሽ ነው። እኔ ብዙ ጥሩ ነገር አደረገችልኝ። በቃ ከዛ እኔ በጣም የሚያስቀኝ በጣም ስቲል ነው ድረስ በቃ አልተረጋጋችሁም። ብራችሁንም ጨረሳችሁ፣ አሰደባችሁ፣ ተሳደባችሁ፣ በግሩፕ አደረጋችሁ ምናምን ነገር ቺት ያደርጋል። ችግሩ ወንድ ልጅ ምን አይነት እንደሆነ ታውቃላችሁ? ዞር በይ ሲልሽ ቺት ያደርጋል ነው የምትይው። እኔ በበኩሌ ቺት ያደርጋል የሚባል ነገር ሰብቻለሁ። ልጁ ራሱ አለ አይደለም ፍቅሬን ሀሳቤን ያስጠፋብኝ ነበር። ሶፋ ላይ ቁጭ ብለን ቺት ያደርጋል የሚባል እንደ በፊቶቹ ኤክሶችም ቺት ያደርጋል። ግን ችግሩ ምንድነው? ኢግኖርድ ካረገሽ ኢግኖርድ ነው። በቃ ኢግኖርድ ካረገሽ ኢግኖርድ ነው የሚያደርግሽ። ብትበጠሺ፣ ብትበጠረቂ፣ ብትመጨቂ ምን በቃ ቻንሱ የነበረው እኔ ጋር ብቻ ነው። አለባችሁ እናንተ መለያየት የለባችሁም። ፍቅራችሁ ከማን ቺት ያደርጋል? አርፋችሁ ተቀመጡ። በፍጹም አትታረቅ። በፍጹም ብር የላትም ምን ታደርጋለች? ብዙ ሰው ብርሽን ጨረሰሻል በራስሽ ጊዜ። ምክንያቱም ስትሄጂ ይዘሽ የምትሄጂው ምንድን ነበረ? ይዘሽ ስትሄጂ ብር ነው ይዘሽ ትሄደሽ። አንገት ማግቢያሽ ብር ነበር። እኔ በደንብ ነው የምሰማው። ፍንድት ነበር የምለው በቃ ፍንድት። ከዛ ፍራንክፈርት ጫት ቤት እንዴት ጫት የሚሸጥበት ቤት ሻይ ታዥና ትሄጂና ሆዴ አለ
የለም ከውስጥ እኮ ነው አሉ ተሰብስቦ። አንድ ሰው አይደለም አሉ እነዚህ የሚቅሙት ጎረምሶች ይሰበሰቡና መጣች ወዲ ያለ የለም እኔ አመስቃለሁ። ምክንያቱም የምስቅበት እንደ ቀድማ ወራች እንዳይባል እዛም ትሄጂና ሮማን ቤት ትሄጂና ክትፎ አይቀርሽ ቀይ ወጥ አይቀርሽ እናከሽ እሱን ስትውጪ ለሱ ብለሽ ቦስ የሳምንት 600 ብር አለበት እና 600 ብር ከፋይ። አሁን አልያዝኩኝም ስመጣ አመጣለሁ። 600 ብር ይዞ ለመምጣት 2 ሳምንት በስልክ ብቻ ሃሎ እመጣለሁ ነይ 600 ብር ከ2 ሳምንት በኋላ 600 ብር ከዛ ከሽማግሌዎቹ ከምናምን ተሰርቶ ኩት 600 ብር ትከፍያለሽ። የምሳ የራት የእንጀራ የጫት 600 ብር 600 ብር እኮ አይደለም 1200 ብር 1200 ብር። እኔ አሁንስ አልችልም። በወር ራሱ 1000 ብር አደረገውም። እኔ አልችልም። በወር ራሱ 1000 ብር ከ2 ሳምንት በፊት መጥቼ 600 ብር ከብያለሁ። አሁን ደግሞ 600 ብር። የዛኔ እኮ ነው 600 ብር እኮ ያልንሽ እኮ የዛን ጊዜ እኮ ነው። ከመጣሽ እኮ 2 ሳምንት ሆነ። ከየት ነው የማመጣው? ኦኬ ቀሪ 600 ዩሮ በድጋሚ። ከዛ ብስጭጭት ገጭ ዞር በይ በቃ ጭቅጭቅ አልፈልግም ጎ። ከዛ አሁንም ከ2 ሳምንት በኋላ ኩት ሃሎ የደወሉለት ደንበኛ ከአገልግሎት ውጭ ነው። keine Antwort. ቴሌፎን ለውጧል። የለም ቴሌፎን ለውጧል። የለም ላስንዚ አይና ክርስቲያን ብቻ የደወሉለት ደንበኛ ከአገልግሎት ውጪ ነው። 1200 ብር 600 + 600 1200 ዩሮ 3 ሳምንት 1800 ዩሮ 2600 ዩሮ you paid. You need it, you paid. You have it. ወይኔ ዛሬ ወይኔ እኔ ታሪክ ማሪ እኔ እኮ በውስጥ ሰምቼው እንተው ጉድ እያልኩኝ እስቃለሁ። እንደው ጉድ ያሳዝናል። አይ ሆዴ እያዳመጥን 5 ዓመት የፖስተችውን ፎቶ ኢንስታግራም ላይ ኮመንት እያነበበ እኮ የሚጣላ እኮ ነው። የስራው ባህሪ ነው። የሰውየው አይደለም፣ የስራው ባህሪ ነው። ሰው ኮመንት ሰጠሽ ቪዲዮ ላይ የሆነ ሰው ገብቶ እንኳን አንድ ሰው የሆነ ነገር ካለ በቃ የስራው ባህሪ ነው። አቤት ቅናት ያንገት ይሄድ አይደለም ያሸበላው አንገት ያወገብ ያስቀናል። በጣም የእናቴ አጥንት እሾህ ነው ይውጋኝ። ገና ለገና አንተ ጋር ትሄዳለህ ብለህ እኮ ነው። እሺ ቀጥይ መቀጠልም አለብሽ። ተፋቀሩ እንዴት እንዳፈቀራት መቀጠልም አለብሽ ነፍሴ። እሺ አንቺ እኮ ነሽ ልጅቷን ገደል የከተትሻት። የሰፈሬ ቀዛች
አንቺስ ዛሬ ደግሞ ዞር ዞር ለማለት ትፈልጊያለሽ። አንደኛው አንቺ አይደለሽ እንዴ? ሄድበት ይሄን እንኳን ሄድበት ይጋሽ አንቺ ጉድ አዳምጥ ና ጉድ አለ ፍቅር የሚይዘኝ ልጁ ራሱ አለ ጉድ አለ አይደለም ፍቅሬን ሀሳቤን ያስጠፋብኝ ነበር። ጉድ አለ። ከሞን ጋይስ እኔ ልንገራችሁ፣ ወደ ሌላ ትሉ ዝም ብላችሁ አዳምጡ። ሌላ ነገር ውስጥ አትግቡ። ወዬ ጂጂ ምን አመለጠኝ? እና ቆይና ስለነዛ አንድ ጉዳይ አለ። አብረው እንደሆነ ያለባቸው አልወለዱ አልተዋለዱ። ልክ አንተ ላይ ጥር ያለችው በቀደም ታሷ ተቀጥቅጣ ነው እኮ ሰማ። አጣባሾቹም ሌላ ናት እንደ አጣባሿ አጣባሾቹም አንዳንድ ቻንስ ይዛለች። ያጣበሰቻችሁ ከኔ ጋር እየተሰዳደረ እዚህ ላይ ቲክቶክ ላይ ነው ማስፈጣን ተለየ ተሰዳደረ ና ከዛ ይቺን ምንም አለችና ወዲያው ነው ቤት ልምጣ አለች። እዚህ ላይ ነው ይሄ ረዛዛ ሆቴልሽን ያዣላት አይሶ ራስራቱ ልጉብ ያለችበት እና ይመስለኛል ገባ አሁን እና ለካ አንተን የሰደበች ተቀጥቅጣ ነው ያልገፋፋም ያብዩስ ማንም ማስተባላላችሁ ማንም አላላችሁ። እሱ ሌላ ቦታ አሪፍ ቦታ ገብቷል። ሆዴ ቀጥልበት እዛም ይመች ኦኬ አሁን ከኔ የምትወዳደር ጋር አግኝተዋል። ባይሆን ከኔ ትወዳደራለች ያቺዋ የአዲሷ ከሷ ሞቶ ሌላ ቤት ነው እንደገባው። አሁን ደግሞ ሀብታም ሴት ይዟል። ምርጥ ሴት እናቴ ዘርቶ ቁጭ ብሏል። የለም እሴት ያሁኗ እንኳን ከኔ ትወዳደራለች፣ ግን አደጋ አለው። የአሁኗ ደግሞ እሷን በተዘርፋ ስለሆነ በጣም ችግር አለው። ሄድበት እና ልሂድባቸዋ ሁለቱም ላይ ባያዳምጥና አይ ሆዴ ናትንፋ እሺ አበቃ። አይ ሴቷ ስለሆነች እሷ ላይ እሱ ምን አደረገ? ራሷ እኮ ነው ሄደ። እሷማ ምን ቅሌታም ብቻ ናት፣ ብዙ ነገር ናት እንጂ ተይ እንጂ። እኔ እኮ ራሷ እኮ ናት። እኔና ልጁ ተጨቃጭቀን እዚህ ላይ እየተጫጫሁ ጥልቅ ብላ ገባች። በንዴት አልኩ በቃ እኔን ለማናደድ ብሎ ሸከሸከ። በቃ ቼክ አያረጋትም። በቃ ብሯን በወር 1600 ምናምን ከፍላ ነው ብሯን ለልጆቿ ለእሷ የሚሰጣቸውን ገንዘብ በሙሉ የላትም። ያው መንግስት ነው የሚረዳት። ገባ የሆኑ ልጆች አሏት የእነሱ ምናምን መንግስት ጨምር ያለ ገንዘብ ይሰጣል። ሱቋን ሸጥ የምትከፍለው ክራይ አታ ይሁን ማፈን ሳትችል እኔ እኮ እንደዚህ አይነት ሴት እኮ እንዴት እኮ እንደምትደብሩኝ ስትተዋወቅ የለበሰችው ሱሪ አሁንም ለብሳለች። አሁን ተቀጥረፋን ስሚ እንደ ደህና ነገር እኮ ነው ቅጠሩኝ እያለች እየለመነች ነው። እንደ ደህና ነገር እኮ ስሚ እንደ ደህና ነገር እኮ የዛ እኮ ነው ለዚህ ጥፍሬ 500 አለች። ለዚህኛው ደግሞ ብላ 500 የቦክሰኛ እጅ ነው የሚመስለው እጇ ራሱ። እንዴ እናንተ እንድታምኑ እዚህ ጋር መለጠፍ አለብን እንደ አንዳንድ ነገር። አሁን እነማን ነው እንደሚያወሩት? እነ ኩዊን ናት እንደምታወራው አባሳኬዝ እያወሩ ማለት ነው። ኦኬ ግን እኮ ጂጂ እኔ እሷ መናገር ፈልጌ አይደለም ተናግራኝ ነው ታውቂያለሽ። ሰማሽ ጂጂ? እኔ ታውቂያለሽ አልደርስባትም ነበረ። በጣም የሚያንቋሽሽ ነገር ስለተናገረች ነው እንደዚህ ተናገርኳት። እንድትሰማ ነው። ቀጥቅጦ ብሯን ሆዴ ይችላል ሀጂ ያንተን ነገር ጋብ እናድርገውና እኛም በተራችን ሆዴ ይችላል ነው የምንለው። እኔ እና ጂጂ እንደዚህ በጣም ለመናገር ፈልጌ አይደለም። እሷ ግን ሳልደርስባት መድኃኔዓለም እንዴት እንዳረጋት ብታይ። አንቺ ግን ይሁላው ጉድ ግን አትሰማም ብላ ነው። እኔ እኮ በውስጥ ጽፌልሽ በሌላ ስልክ አትመልሽልኝም እንጂ እንዳለ ሰነዱ እጄ ላይ ነው። አሁን ራሱ በዛ ጠገብ ነው። አይሰማጭም የሆነ ነገር
አጠገቡነሽ እንዴ? አይ ሚስ ዩ ቤቢ ናቸው ነው የማልፈው። አይ ሚስ ዩ ቤቢ ዩ አር ማይ ሂሮ። የታባቷ እኔ እኮ ፈልጋሪ መጣች ተጋረካ ነው ይልሽ እኔ መስጥሻለሁ። እንዴት ነው ጉዳዩ? ጂጂ ይልሽ አንድ ሴት ልጅ እንዴት ነው አንድ ወንድ ልጅ ሲሳደብ አጠገቧ ሆና ይችላል ትላለች። ይችላል አሁንም እኛ በተራችን ይችላል እንላለን። በቃ ግፍሽን አይባልም እኮ ነውር እኮ ነው፣ ነውር ነው። ነግበኔ ነው ማለት አለብሽ። ገባሽ? በዛ ሰዓት እኮ እንደዚህ ነው። ቅጥል ልጅ እኮ ታበቃይነ ራሱ ጋር እንኳን አይደለም ተጠለብላለች። ውሸቷን እኮ ነው የምትስቀው። ግን ነው ግን ምን አገባለኛ? ምን አገባ? አይ ይመች ወዴ አሁን ለመቀመጫ ነው ያስተካከልከው። አሁን ደስ ይለኝ። ከዚህ ከልጆቿን ገንዘብ እያመጣች ለዛ እኮ ነው ድምፁን ያጠፋው። ይመች ይኸውልሽ ቅጥቀጣው ምናምን እኮ የነበረው እኮ ቆይቷል። ገብቶሻል? ቆይቷል እና ይመስለኛል ከልደቱ በኋላ ብሎ ቪዲዮ አለኝ ምን አለኝ ሁሉም ነገር አለኝ። እኔ ስራቸው ነኝ አልኩሽ እኮ ስራቸው ነኝ። በሞት እናቴን አለሁልሽ ስራቸው ነኝ። እኔ መቸው እኔ አንድ ነገር ልንገርሽ። አሁን ምን እንደሆነ ታውቃለች ጂጂዬ? እኔ ማለት ነው ሴት ልጅ የሆነ ነገር እኔ በጣም የተቃጠልኩት አጠገቧ ሆኖ አንቺን ሲሳደብ ምንም ይሁን ምንም ኖ ነግበኔ ነው ይባላል። እንደዚህ አይነት ወንድ እንደማይሆን ይታወቃል በአፉ ማለት ነው። ኖርሽ ወንድ ሆና ለመሆን አይደለም። በሰዓቱ ልጁ ገና ከኔ ጋር እኮ አልጨረስም። ገና እኮ ድብድብ ላይ እኮ ነን ያለነው። ድብድብ በመሀል ጥልቅ ብላ ገባችና ደግሞ አይተሻታል። ያንን ሻሻውን አርጋ አሁን እኮ ትንሽ ነው መንቀሳቀስ የጀመረችው። አርጋ እኔ ያለውልህ አይዞህ እሷ ናት ባለጌ። እኔ ላይ መፍረዷ ምንድን ነው የሚባለው? ለምን ይፈረድች? እኔና እሱ ፍቅር ምናምን እኮ አትናገርም። እኔ ቆንጆ እኛ የተጣላ ነው በእህቱና በእህቱ ነው። አለቅ እኔ ከአንተ ጋር እንጂ ከእህቶች ጋር አይደለም ጋብቻ የጀመርኩት ነው። ምን አባሽ አግብቶሽ ነው ይዛኔ መጥተሽ? ያ እሱ በጣም ጥሩ ሰው ነው። እሱ እንደዚህ ነው። ማን መጥፎ ሰው ነው አለሽ? ችግሩ የሆነው ሌላ። ዛሬ አይሰራ ስራ ቢሉት አይሰራ እንዲህ ቢሉት ችግር አለ።